ከገንዘብ በላይ ውድ የሆነ ነገር ስንገልጽ ወርቅ ነው እንላለን። ወርቅ የጥሩ ነገር መገለጫ፣ የውድነት ማሳያ ነው። እዚህ ሀገር ዝምታም ጊዜም ወርቅ ናቸው። እዚህ ሀገር ግን ወርቅ ከዝምታም ከጊዜም በላይ ታሪኩ ብዙ ነው። የት ነው ሀገሩ ብትሉን መልሳችን ዱባይ ነው። ህወሓትን ለሁለት ፍንካች የዳረገው የትግራይን ህዝብ ለአዲስ የጦርነት ዋዜማ ያደረሰው ጥቂት ጀነራሎችን ጆሮ የለሽ ቱጃር ያደረጋቸው የከበረው የትግራይ ወርቅ ኮንትሮባንድ መድረሻው የት ይሆን? ሱዳንን ላለፉት 2 ዓመታት የጦር አውድማ ያደረጋት የቤት የመቃጠሉ ዕለት ሆኑ በጀኝ አስባላት ቤቷን አቃጥላ ያወጣችው ወርቅስ መድረሻው የት ነው? ሚድል ኢስት አይ የተባለ ታዋቂ የቀጠናው ሚዲያ ከሰሞኑ እጅግ አነጋጋሪ ሪፖርት ይዞ ወጥቷል። እኛም ሪፖርቱን ተከታትለን ስናበቃ የወርቅን ነገር ልንመረምር ተገደናል። But this is how more than 400 tons of smuggled gold enters the UAE every year from Africa, worth around $30 billion. ሰላም ጤና ፍቅርና ደስታ ባላችሁበት ሁሉ ይሁን ውድ የፈታ ዴሊ ቤተኞች። ዛሬ ሱዳንና ጎራባች ሀገራት ወርቅ ከሀገሩ በሚስጥር የሚፈልስበትን ህገወጥ መንገድ እንከተላለን። አባትሽም ሳይሰሙ እናትሽ ጭራሽ ሳይነቁ ብቅ በይ ወደ ማታ ልጥራሽና በሹክሹክታ ክፈቺውና መስኮቱን ሰርቄሽ ልሂድ ሌሊቱን እንዳለው ጌታቸው ካሳ ብሔራዊ ባንክ ሳያየው መንግስት ጭራሽ ሳይባንን አንዳንዴም እያየ የዱባይ ጮሌዎች እንዴት ወርቁን ሰርቀው በሌሊት እንደሚሄዱ ዛሬ እናያለን። አጅሪት ዱባይ ደግሞ እንዴት ብላ በፍልሰት ያከማቸችውን ወርቅ የራሱ አድርጋ እንደምትሸቅጠውም በልዩ ዘገባችን እንመለከታለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የአፍሪካ ሰው ሆይ ብለህ ከሰማኝ ጉድህን ልንገርህ። የነገር ሁሉ አለቃ አድርገህ የሰቀልከው የአፍሪካ ወርቅ መሸሻው ዱባይ የተባበሩት አረብ ኤምሬትስ ነው። አንድ የሚድል ኢስት አይ ሰሞነኛ ዘገባ እንደሚለው ከሆነ በዓለም አቀፍ ኤርፖርቶች በኩል በሚደረጉ አሻጥሮች በአፍሪካ ብቻ 400 ቶን ወርቅ በየዓመቱ ወደ ዱባይ በህገወጥ መንገድ ይወጣል። ውድ የቻናላችን ቤተኞች ልብ በሉ። 400 ቶን ማለት ወደ ኪሎግራም ሲቀየር 400,000 ኪሎግራም ነው። በሻንጣ እንደ ልብስ ተይዞ ከአፍሪካ የሚወጣው ወርቅ ጠቅላላ ዋጋው ሲተመንም $30 ቢሊዮን ይገመታል። $30 ቢሊዮን ማለት በትንሹ 5 የህዳሴ ግድብ የሚሰራ ገንዘብ ነው። ይህ ሁሉ ወርቅ ያለ ግብርና ቀረጥ በእጅ ሻንጣ እየተጫነ ከካርቱምም ከአዲስ አበባም ከናይሮቢም ከኪንሻሳም እየተነሳ ወደ በረሃዋ ገነት ዱባይ ይነግዷል። ሱዳንን ተመልከቷት። በአሁኑ ወቅት በዛ እየሆነ ያለው ይሄ ነው። ሱዳን ጫፉ ባለ የእርስ በርስ ጦርነት ውስጥ ብትገኝም ወርቅ ግን በከፍተኛ ደረጃ ወደ ውጭ እየላከች ትገኛለች። የትግራይን ስንሰበስበው እሱ እስከ ሱዳንም ስለሚለጠጥ አሁን ሱዳንን በትልቁ የሚያዋጋት የዳርፉር ወርቅ ነው። እነ ዳጋሎ ምናምን። የሱዳን ወርቅ መድረሻው ዱባይ ነው። አንድም የወርቅ ማውጫ የሌላት ዱባይ የዓለም የወርቅ ከተማ እስከመባል ደርሳለች። 7000 የወርቅ መሸጫ 20 የወርቅ ማቅለጫም አላት። ቀዳማዊ ኃይለ ሥላሴ ምን ላይ ሊያሳድሩኝ ነው ብለው የናቋቸው ደርግ ፔትሮ ዶላር ያሰከራቸው እያለ የሚሰድባቸው የመካከለኛው ምስራቅ ሀገራት አፍሪካን ከነዳጅ ጉድጓዳቸው በቀዱት ዶላር ከወርቅ እስከ ሰላማቸው እየገዟቸው ይገኛሉ። ነዳጅ አንድ ቀን እንደሚያልቅ የገባቸው አረብ ሀገራት ወደ ወርቅ ግብይት፣ ወደ ቱሪዝምና ታዳሽ ኃይል ቢዝነስ እየገቡ ይገኛሉ። ከ2008 የኢኮኖሚ ቀውስ ማግስት እንደ ሩሲያ፣ ቻይና እና ህንድ ያሉ ሀገራት ዶላር ላይ ያላቸው እምነትና ተጠቃሚነት እየቀነሰ መጥቷል። በዚህም ዳግም የወርቅ ክምችታቸውን ማሳደግ ቀጠሉ። የፔትሮ ዶላሩ ሀገር የተባበሩት አረብ ኤምሬቶችም ያላትን ከፍተኛ የሆነ የነዳጅ ክምችት ወደ ዶላር መቀየር ላይ ትኩረት አደረገች። ይህ ትኩረቷ ወርቅ ያለባቸው ዓለም ሀገራትን እያሰሰች መወዳጀት ላይ ትኩረት እንድታደርግ አደረጋት። ይህ የወርቅ ረሃብም በተለይ በአፍሪካ ውስጥ የሚደረጉ የእርስ በርስ ጦርነቶችን ስፖንሰር እንድታደርግ ምክንያት ሆነ።
ከዚህ የአረብ ኤምሬቶች የወርቅ ረሃብ ብዙ የተጎዳችው ደግሞ ጎረቤት ሱዳን ናት። 1.88 ሚሊዮን ስኩዌር ኪሎ ሜትር የቆዳ ስፋት ያላት ሱዳን በቢሊዮን ዶላር የሚገመት የወርቅ ሀብት እንዳላት ይታመናል። 20 ዓመታትን የፈጀው የሰሜንና የደቡብ ሱዳን የእርስ በርስ ጦርነት ሲጠናቀቅ በተደረሰው የሰላም ስምምነት ደቡብ ሱዳን ተቆርሳ አዲስ ሀገር ሆነች። የደቡብ ሱዳን ተቆርሶ ሀገር መሆን የሰሜን ሱዳን መንግስት አለኝ የሚለውን የነዳጅ ሀብት 75 በመቶውን አሳጣው። ከግዛትም ከካዝናውም የጎደለው የሱዳን መንግስት የጎደለ ካዝናውን ለመሙላት የግዛቶቹን መሬት ማሰስ ላይ አተኮረ። እናም ሱዳን ከዚህ ጊዜ ጀምሮ የወርቅ ማውጣት ላይ ትኩረት ሰጥታ መስራት ጀመረች። በኢትዮጵያ የመለስ ዜናዊ አስተዳደር የማዕድን ጉዳይ እንደ ኮንጎ እና ማዕከላዊ አፍሪካ ሀገራት ኢትዮጵያን የጦርነት ቀጠና ያደርጋል ብሎ ስለሚፈራ የማዕድንን ጉዳይ ተከድኖ ይብሰል ብሎ ትኩረቱን ግብርና ላይ አድርጎ ነበር ያለፈው። የአልበሽር መንግስት የወርቅ ማውጣት ስራውን የሚመለከተው እንደ መለስ ዜናዊ አስተዳደር ነበር። በስተመጨረሻ ግን መንግስት ካዝናው ሲራቆት ወደ ወርቅ ማውጣት ስራ ገባ። ሱዳን ለረጅም ዘመናት በነበራት ፖለቲካዊ ዝንባሌ እንደ ኦሳማ ቢንላደን ያሉ ተፈላጊዎችን በአንድ ወቅት በአገሯ በማስጠጋቷ የደቡብ ሱዳን ተገንጣዮች ጋር ረጅም ውጊያ በማድረጓና በሌሎችም ተደራራቢ ምክንያቶች የተለያዩ ኢኮኖሚያዊ ማዕቀቦች ተጥለውባት ነበር። በዚህ ምክንያት ከ2011 የደቡብ ሱዳን ነፃ መውጣት በኋላ ሱዳን በተጣለባት ማዕቀብ የተነሳ ዓለም አቀፍ የወርቅ ፍለጋ ላይ የተሰማሩ አካላትን ቀጥራ ወርቋን ማውጣት አልቻለችም። ለዚህ ደግሞ እንደ መፍትሄ የተወሰደው በሀገር ውስጥ አቅም ማውጣት ነበር። የአልበሽር መንግስት ትኩረቱን ወደ ወርቅ ማውጣት ሲያዞር በምዕራብ በኩል የሚገኙት የዳርፉር አማጽያን አመጻቸውን አቀጣጠሉት። ይህን የወርቅ ቢዝነስ ለመጠበቅና ለማፋጠን አልበሽር አካባቢውን የሚያውቀውና ግመል ነጋዴው ሄሚቲን ወደ ወርቅ ንግድ ይዘውት ገቡ። እኚህ የወርቅ ማውጣት ስራ ላይ የተሰማሩ ነጋዴዎችና የጦር አበጋዞች ቀስ በቀስ የጦር አቅማቸውን በማሳደግ ወደ ህገወጥ ወርቅ ንግድና የፖለቲካ ስልጣን ፉክክር ውስጥ ገቡ። አልበሽር በስልጣን ላይ በነበሩበት ወቅት የሱዳን ንግድ ሚኒስትር የነበሩት ሙሳ ካራማ እንደሚሉት ከሆነ በ2015 ብቻ በካርቱም ኢንተርናሽናል ኤርፖርት በኩል 102 ቶን ወርቅ ወደ ዱባይ በህገወጥ መንገድ ወጥቷል። በእጅ ቦርሳ፣ በህክምና መሳሪያዎች ውስጥ እና በተለያየ መንገድ ተደርጎ ወደ ዱባይ የተላከው ይህ ወርቅ ጠቅላላ ግምቱ 46 ቢሊዮን ዶላር ነው። 46 ቢሊዮን ዶላር ማለት በወቅቱ ሱዳን ግብር ብላ ከህዝቧ ከምትሰበስበው ግማሹ ማለት ሲሆን ሱዳን በዛን ዓመት አምርታ ወደ ብሔራዊ ባንኳ ያስገባችው ግን 70 ቶን ወርቅ ነበር። በሱዳን ትልቁ የወርቅ ማውጫ የሚገኘው ጀበል አሚር በሚባል ቦታ ነው። ይህን ቦታ ደግሞ የሚቆጣጠረው የፈጥኖ ደራሽ ኃይል አዛዡ መሐመድ ሐምዳን ዳጋሎ ሄሚቲ ነው። በ2019 አልበሽር ከስልጣን መውረዳቸውን ተከትሎ ወደ ሱዳን ፖለቲካ የፊተኛው መስመር የመጣው ሐምዳን ዳጋሎ ከስልጣን በፊት ነጋዴ ሆነው ከሚዋዋላቸው ሀገራት ጋር ዝምድናውን አጠበቀ። እነኚህም ሀገራት የተባበሩት አረብ ኤምሬቶችና ሩሲያ ናቸው። ውዱ የሱዳን ወርቅ በፖርት ሱዳን ወደብና በካርቱም ኤርፖርት በኩል በገፍ ያለ ቀረጥ ይጓዛል። እዚህ ጋር አንድ ጉዳይ እንጥቀስ። ሚድል ኢስት አይ እንደሚለው ከሆነ ምንም እንኳን አሁን ላይ ሩሲያ በሱዳን ጉዳይ አሸማጋይ ሆና ብትቀርብም መጀመሪያ ላይ ግን ፈጥኖ ደራሽ ኃይሉን በዋግነር በኩል ታስታጥቅ እንደነበር ብዙ መረጃዎች ይወጡ ነበር። በቪዲዮ ምስል ታግዘው ከወጡት መረጃዎች በተጨማሪ በ2022 የዩክሬንና ሩሲያ ጦርነት እንደተጀመረ ከሱዳን ካርቱም ዓለም አቀፍ አውሮፕላን ጣቢያ 16 በረራዎች ወደ ሶሪያ መደረጋቸው ይነገራል። እነኚህ በረራዎች ይደረጉ የነበሩት ሶሪያ ወደሚገኘው ሩሲያ አየር ምድብ ሲሆን ሲያጓጉዙ የነበረውም ወርቅ መሆኑ ታውቋል። ደሃዋ ሱዳን፣ ዜጎቿ ዳቦ ተወደደ ብለው መሬት ጣሉባት ሱዳን፣ የዓለምን ክፉን ድርቅ ያስተናገደችው ሱዳን ሩሲያ ከዩክሬን ጋር በምታደርገው ጦርነት ሩሲያን በገንዘብ ትደግፍ ነበር። ሌላውና እጅግ አስፈሪ ደረጃ ላይ የሚገኘው የሱዳን ጦርነትን እንደ ቋያ እያቀጣጠለ ያለው ረጅም እጅ የተባበሩት አረብ ኤምሬቶች እጅ ነው። አረብ ኤምሬቶች ያካበቱትን የነዳጅ ገንዘብ ለቀጣዩ ትውልድ ወረቀት እንደሆነ ማውረስ አልፈለጉም። ይልቁንም ውድ ዋጋ በሚያወጣ ብረት መቀየር ፈልገዋል። ለዚህም ይመስላል የአፍሪካን ወርቅ ሲሆን በውድ ካልሆነ ግን በግድ ከያለበት እየሰበሰቡ የሚገኙት። አንድም ወርቅ ማውጫ የሌላት አረብ ኤምሬቶች 20 የወርቅ ማንጠሪያና ከ7000 በላይ የወርቅ መሸጫ ሱቆች አሏት።
በተለያዩ የአፍሪካ ሀገራት ለአንዳንድ መንግስታት በብዛት ደግሞ እንደ ሄሚቲ ላሉ መንግስት አከል ሰዎች ድጋፍ በማድረግ ወርቃቸውን ወስዳ ሀገራቸውን ባዶ እያስቀረች ትገኛለች። ሀገራቱን ባዶ ማስቀረት ብቻ ሳይሆን እንደ ሚድል ኢስት አይ ዘገባ ከሆነ አረብ ኤምሬቶች በሀገራቱ የሚነሱ የእርስ በርስ ጦርነቶችን በመደገፍ የወርቅ ንግዷን እያፈጠነችው ትገኛለች። አህመድ ሐምዳን ዳጋሎ የሚያዘው ፈጥኖ ደራሽ ኃይል ከነፍስ ወከፍ እስከ ቡድን መሳሪያ፣ ከቡድን መሳሪያ እስከ ድሮን ድረስ ታጥቆ የሱዳን ጊዜያዊ መንግስትን የሚወጋበትን መሳሪያ የምታስታጥቀው አረብ ኤምሬት ናት። የአብደላ ሐምዶክ ስልጣን ተሽሮ ከስልጣን ከተነሱ በኋላና ከጦርነቱ መነሳት በፊት ሁለት ዋና ለውጦች ወይም የፖለቲካ ጥፋቶች በሱዳን ፖለቲካ ላይ ታይተው ነበር። አንደኛው ትልቁን የሱዳን ወርቅ ማውጫ ጀበል አመርን ለሱዳን መንግስት አሳልፎ መስጠት ሲሆን በዚህ ስምምነት መሰረት አልጁናይድ ለሚባለው የሐምዳን ዳጋሎ ኩባንያ የሚመራው የሄሚቲ ወንድም አብድረሂም 30 በመቶ ድርሻ እንዲሁም $200 ሚሊዮን ካሳ እንዲሁም የወርቅ ማውጫውን ጥበቃ ደግሞ ለፈጥኖ ደራሽ ኃይሉ የሚሰጥ ነበር። ሁለተኛው ደግሞ የካርቱም ከተማ ጥበቃን ለፈጥኖ ደራሽ ኃይሉ የሰጠ ሲሆን በመጨረሻ ግን ይህ ውሳኔ ለእርስ በርሱ ጦርነት መንስኤ ሆኗል። ፈጥኖ ደራሽ ኃይሉ በሱዳን ጦር ስር ይጠቃለል የሚለው የአልቡርሃን ውሳኔ ውሎ ሲያድር የሄሚቲንም የዱባይንም ወርቅ ያሳጣልና ውጤቱ የለየለት ጦርነት ሆነ። እናም ከዚህ ጦርነት ሱዳንና ሱዳናውያንን በህይወትም በሀብትም ብዙ እየከሰሩ ቢሆን አረብ ኤምሬት ግን ወርቋን እየዛቀች ነው። የሱዳን ፖለቲካ አሁንም እንደ ክረምት ወንዝ እንደደፈረሰ ነው። ጎልድ ኢዝ ጎልድ በሚለው ብሂል ወርቅ ግን ሁሌም ወርቅ ሆኖ የሀገራትን ፖለቲካ ከፊት ይመራል። ቸር ጊዜ ይግጠመን።